ዛሬ የምገኘው ኩሪፍቱ ሪዞርት ኤንድ ስፓ ወተር ፓርክ ውስጥ ነው። ያሉትን የወተር ፓርክ አማራጮች እንዲሁም ደግሞ የወተር ፓርኩን ዋጋ በኩሪፍቱ ሪዞርት ኤንድ ስፓ ስታርፉ የምታገኟቸውን የሆቴል ሩም አማራጮች የሆቴል ሩማችሁን ከያዛችሁ በኋላ የምታገኟቸውን ሰርቪሶች እነዚህን ሁሉ አገልግሎቶች በኩሪፍቱ ሆቴል ኤንድ ስፓ ቆይታ በማድረግ የወተር ፓርክ አገልግሎቱን ጨምሮ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነሽ? እንደና መጣሽ። እንደና ቆያችኝ። እንግዲህ ወደ ውይይቷ ቢሾፍቱ ለተመልካቾቼም እኔም ብቅ ስል ለመጀመሪያ ጊዜ ነው። ጊዜም በጣም ወድጃለሁ። በጣም አመሰግናለሁ። ላሳያቸው የፈለኩት ወተር ፓርክ ነው በመጀመሪያ። ስለዚህ ወተር ፓርካችሁ ጋር ሲመጡ ወደ ኩሪፍቱ ወተር ፓርክ ምን ምን አገልግሎት አለ የሚለውን አንቺ ትነግሪልኛለሽ። ጊዜው አሁን የመዝናኛ ሰዓት ይመስለኛል፣ ምክንያቱም የተማሪዎች የእረፍት ጊዜ ነውና ሶስት ምን ምን አለ የሚለውን ከዋጋው ጭምር መረጃ ለማድረስ ነው የመጣሁት። ራስሽን ከማስተዋወቅ ጀምሪልኝ። እሺ፣ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። ሀና እባላለሁ። በኩሪፍቱ ሪዞርት እና ስፓ ገስት ሪሌሽን እና ማርኬቲንግ ላይ ለሰራው ነው ያለሁት። ወደ ኩሪፍቱ ወተር ፓርክ ሲመጡ ምን ምን አገልግሎት አለ? ምን ማግኘት ይችላሉ? እሺ፣ ኩሪፍቱ ወተር ፓርክ ላይ እንግዲህ ብዙ አይነት የወተር ስላይዶች አሉ። ተጨማሪ እንደ ፑል፣ ጆተኒ ከወተር ፓርክ ውጭ ያሉትንም ማለት ነው እንደ ከረምቡላ አይነት ጨዋታዎች አሉ። በዋናነት የወተር ፓርክ ስላይዶች ናቸው። እኔም እሷ ጓጉቶ የመጣሁት። ስለዚህ እስቲ ወደ ውስጥ እንግባና ያሉትን አገልግሎት ዋጋቸውን በዝርዝር ትነግሪኛለሽ? እሺ፣ ቴንክ ዩ። ሶ ይሄ መግቢያው ነው። ይሄ መግቢያ ነው። እዚህ ጋር እንግዶች ሲመጡ ኢንትራንስ አለ። እዚህ ጋር ኢንትራንስ ይቆረጣል። እዚህ ጋር ቼክ ይደረጋል። ቦርሳዎች ቼክ ይደረጋሉ። ብዙ ህጻናቶች ይታዩኛል እዚህ ወተር ፓርኩ ላይ እና ልጆቻቸውን ይዘው ሲመጡ እንደ ልብ ለቀው እንዲጫወቱ ማድረግ ይችላሉ። ገና ደግሞ ሳይገቡም ወደ ኢንትራንሱ በቂ መኪና ማቆሚያ አለ። ስለዚህ እሱም ደግሞ ሀሳብ አይሆንባቸውም። መንገዱም ሰላም ነው፣ እግዚአብሔር ይመስገን። ስለዚህ በመምጫዬ ማይቻለሁ እስከ ኢንትራንሱ ድረስ ያለው ነገር እንግዲህ በጣም ወድጄዋለሁ። አሁን ወደ ወተር ፓርኩ ነው የምንገኘው። ኋላ የሚታየኝ ወተር ፓርክ የአዋቂ ነው። ሚድል ላይ የሚጠቀሙባቸው ናቸው። እንደምታዩ አዋቂም ልጆችም አሉ። ሁለቱንም ያማከለ መጠቀም ይችላሉ። ቤተሰብ ልጆቻቸውን ይዘው አብረው መግባት የሚችሉባቸው ነው። በጣም ጥሩ። እዚህ ጋር ደግሞ የህፃናት ይታየኛል። ብዙ ህፃናት ነው ውስጥ ያሉ። በጣም ነው የሚያሳዝኑት። በጣም ነው የሚያምሩት። በጣም ጥሩ ጊዜ የሚያሳልፉ ይመስለኛል። ሰው እንግዲህ እዚህኛው ላይ መጠቀም ይፈልጉ ከሆነ እንዳልኩሽ ሁሉም ስላይዶች ቤተሰቦች ልጆቻቸውን ይዘው ሁሉም ላይ መግባት ይችላሉ። ግን ይሄኛው ሞር ለልጆች ነው። ሚዲየም ስሞል ሃውስ ነው። ልጆች በብዛት ከ10 ዓመት ከ12 ዓመት በታች ያሉ ልጆች ናቸው በብዛት የሚጠቀሙባቸው። ግን እንዳልኩሽ የትኛውም ስላይዶች ላይ ልጆች መግባት ይችላሉ ቤተሰቦቻቸውን ይዘው። በጣም ጥሩ። ሶ በጣም ነው የሚያሳዝኑት ህፃናቶቹ፣ ግን በጣም ኢንጆይ እያደረጉ ነው። እኔም በጣም ወድጄዋለሁ። የሆነ ገና ወደ ከኢንትራንሱ ወደ ግቢው ሲገባ ልብ ስርቅ ነው የሚያደርገው። በጣም ነው የሚያምረው። ስፋቱ ደስ ይላል። እንደ ልብ ብዙ ልጆች የሚዝናኑበት ነው። ወላጆችም አልቦዘኑም ልጆቻቸውን ለማዝናናት። ዛሬ በአዋቂውም በኩል በህፃናቱም ጋር በርካታ ልጆች ነው የሚታዩኝ። ሁሌ እንዲሞቅ ያለ ነው ግቢያቸው። አዎ፣ አሁን ደግሞ ሞር ሰመር ስለሆነ ትምህርት ቤቶች ስለሚዘጉ ሲዘኑ ትንሽ ቢዚ አወር ነው። ግን ሁሌም ወተር ፓርክ ተመራጭ ነው። በጣም ጥሩ። ሰው ከኢንትራንሱ ቀጥሎ ይመስለኛል ሰዎች እቃቸውን የሚያስቀምጡበት ሎከር ይፈልጉ ይሆናል። እንደዚህም ደግሞ ወደዚህ ከመግባታቸው በፊት ሻወር ይወስዳሉ እና እሱን ሰርቪስ የቱ ጋር ነው የሚያገኙት? እንዳልኩሽ ከኢንትራንስ በኋላ ቀጥታ እንደገቡ ሎከር ነው ያለው። ሎከሩን በዛው እናየዋለን። ሴቭ ነው ሎከሩ። ሁሉም እንግዳ ቁልፉን ይዞ ነው። በቂ ሎከር ነው ያለን። ሁሉም እንግዶች እንግዳ እቃቸውን ሎከር አስገብተው ከዛ የሚቀጥለው ወደ ሻወር ነው የሚሄዱት። በጣም የወደድኩት የሴት ለብቻ የወንድ ለብቻ መቀየሪያም አለ። አዎ፣ በቂ መቀየሪያ ያለን ሴቶችና ወንዶች። በጣም ሶ ሎከሩም ሴት ነው። እያንዳንዳቸው ቁልፋቸውን ይዘው ነው መንቀሳቀስ የሚችሉት። አሊያም እዛው ማስቀመጥ ነፃ ሆኖ እንዲጫወቱ እዛው ሴት በሆነ መልኩ ቁጥራቸውን ነግረው ማስቀመጥ ይችላሉ ማለት ነው። ይችላሉ።
የልብስ ምናልባት እንደኔ እዚህ ልክ ደርሰው እንደኔ ወከክ ካለ ልባቸው ሲያዩትና ለመዋኘት ከልጆቻቸው ጋር ለመጫወት ሀሳብ ከቀየሩ የዋና ልብስም እዚህ የዋና ልብስ መሸጫ ለዋና የሚያስፈልጉ ማቴሪያሎችን መግዛት ይችላሉ። ጊፍት ሾፕ አለን እዚህ ወተር ፓርክ ከገቡ በኋላ። በጣም ጥሩ። ሌላ እንግዲህ እዚህ ኩሪፍቱ ወተር ፓርክ ውስጥ አለ ያልሽ ሬስቶራንት ነው። ሬስቶራንትም አለ። እሱንም መጠቀም የሚፈልጉ ከሆነ መጠቀም ይችላሉ። ከመቀየሪያ ቀጥሎ ምናልባት ሲሊፐር ጫማቸውን ማስቀመጥ የሚፈልጉ ከሆነ ወደ ዋናም ከመግባታቸው በፊት ሴፍ የሆነች ማስቀመጫ አለች፣ እዛ ጋር ትታየኛለች። ሁሉም ነገር ያሟላ በጣም ሴፍ የሆነ በጣም የሚያምር ፓርክ ነው። እኔ በግሌ በጣም ነው የወደድኩት። ቤተሰቤን ይዤ ሰብሰብ ብዬ መጥቼ እስክጫወት እንጠብቃለን። እንግዲህ ይሄ የአዋቂ ነው። አዋቂም ልጆችም ይጠቀሙበታል። አብረው ቤተሰብ ጆይን የሚያደርጉበት ነው። በጣም ጥሩ። በጣም ነው የሚያምረው። እኔ በጣም ወድጀዋለሁ። ሻወራቸውም እዚህ ጋር አለ። ሻወራቸውን ወስደው ነው የሚገቡት። በጥዳት ሁኔታ ምንም አያሳስባቸውም። ሁሉም ነገር ሴፍ ነው እስካሁን ባየሁት። እስካሁን ያየነው 2 አይነት ስላይዶች ናቸው። ሌሎች አደልቶች የሚጠቀሙባቸው ስላይዶች አሉ፣ እናያቸዋለን። አሁን ወደሱ ሀኒ አለም ነው እናንተ ግቢ አለም ነው። እኔ በጣም ነው የወደድኩት። በጣም ነው የሚያምረው። አሁን የምንገኘው ዌቭ የሚያደርገው አይነት ቦታ ላይ ነው አይደል? በየ4 ሰዓት ልዩነቱ ይነሳል። ከዛ ውጭ ከተነሳ ውጭ ደግሞ እንደዚህ እንደ ስዊሚንግ ፑል ይጠቀሙታል። ከዛ ውጭ ግን ዌቭ ነው የሚባለው። ስለዚህ እዚህ ጋር በሚታዩኝ መቀመጫዎች ምንድነው የሚባሉት? በእነሱ በመግባት ዌቭ ያደርጋሉ ማለት ነው። እንደ ማዕበል ነው የሚሆነው። ራሱ እንትን ያደርጋል። በሱ ነው ኢንተርፌስ የሚያደርገው። በጣም ጥሩ። ከፊታችን ደግሞ ሌላ ይታየኛል። ሌላ እንዳልኩሽ አደልት ቅድም ያየናቸው በብዛት ሚድ ላይ ያሉት ወይም ደግሞ አንድ ላይ ፋሚሊ ሆነ የሚጠቀምባቸው ናቸው። እነዚህ ግን ለአደልት ነው፣ አደልቶች ናቸው የሚጠቀሙባቸው። እዛ ጋር ምናልባት ቅድም ስናልፍ ካየሹ ኪሎ አለ፣ በኪሎ ተመዝኖ ነው። ከዛ በታች ከሆኑ ላይፍ ጋርዶች አሉ በየቦታው ልጆች እንዳይገቡ የሚከለክሉ፣ እያዩ ክብደቱን ማኔጅ እያደረጉ ነው የሚጠቀሙትና በዋናነት አደልቶች የሚጠቀሙባቸው ናቸው። ኦኬ እንግዲህ ሊያሰጋ አይገባም ማለት ነው። ልጆቻቸውን በትምህርት ቤት ይመስለኛል ሰብሰብ አድርገው የላኩ አንድ ቲም አይቼ ነበረ። ልክ እንደዛ ወላጆች ልጆቻቸውን እንኳን ቢልኩ እዚህ በደንብ ጠባቂ ያላቸው አያሳስባቸውም ማለት ነው። ይሄም ደግሞ አሪፍ ይመስለኛል። ስለዚህ ብዙ አይነት ነው ያየነው እስካሁን 3 ወይም 4 ከዌቭ ጋር ጨምሮ አይተናል። ኢንትራንሱ ላይ በከፈሉት ነው ሁሉንም የሚጠቀሙት ወይስ ለእያንዳንዱ ክፍያ አለው? መግቢያው ላይ አንድ ኢንትራንስ ነው ያለው፣ የአደልት እና የኪድስ ማለት ነው። ከገቡ በኋላ ጠዋት 4 ሰዓት ነው የሚጀምረው እስከ 12 ሰዓት ከገቡ በኋላ እንዳልኩሽ በየስቴሽኑ ባሉት ላይፍ ጋርዶች መጠቀም የሚችሉና የማይችሉት የልጅና የአደልቱ ይወሰናል። ከዛ ውጭ ግን አንድ ኢንትራንስ ጨርሰው ኢንተር ካደረጉ በኋላ ያለውን አክቲቪቲ በሙሉ መጠቀም ይችላል። በጣም ጥሩ። ስንት ነው ክፍያው? ኢንትራንስ አሁን ፐር ፐርሰን ለአደልት $15 ነው። ለኪድ ከ3 እስከ 12 ዓመት ስላሉት $13። ከረንት ባለው በየዕለቱ ምንዛሬ ባለው በባንክ ኤክስቼንጅ ዛሬ የመጣሁት ሐምሌ 2 ነው። ሐምሌ 2 ባለው ምንዛሬ ስንት ነው ማለት ነው? 157 ማለት ነው። ኦኬ ስለዚህ $13 ስንት ይመጣል ማለት ነው? ስንት ዶላር ነበር ያልሽኝ? 13 ለልጆች 13 ለአደልት $15። ኦኬ ወደ ኢትዮጵያ ስናደርገው ስንት ይሆናል ማለት ነው? ዛሬ ላይ 2300 የአደልት ማለት ነው። የልጆች 2020 ብር አካባቢ። በጣም ጥሩ። እንግዲህ እስቲ ሌሎችም አገልግሎቶች አሉ፣ እነሱንም እናያለን። ልጆችን በደንብ እየተዝናኑ ነው፣ ሁሉም ደስተኛ ነው። እኔም ከመግቢያ ጀምሮ ገና ምንም ሰርቪስ ሳልጠቀም እንዲሁ ዝም ብሎ የሚያስደስት ነው። ወላጆችም ልጆቻቸውን ይዘው መጥተው እነሱን በማዝናናት ብቻ የሚዝናኑበት መንፈስ የሚያድስ ተፈጥሮ ነገር ያለው እንዲሁም ደግሞ እስካሁን እንዳየሁት በደንብ ሰብሰብ ብለው ከቤተሰብ ጋርም በቲምም ደግሞ ከትምህርት ቤት ጓደኞቻቸው ጋር ልጆች ሲመጡ በደንብ የሚዝናኑበት ነው። ይሄኛው እንዳልሽኝ አዋቂ ነው። ከላይ ተንሸራተው በዚህ ጋር ነው የሚወርዱት። ሲመጡ ማየት እንችላለን። መሀል ላይ ያደረጋችሁት የኮባ ወይም ደግሞ የተለያዩ የተፈጥሮ ነገሮች በቃ የሆነ ቦታ ላይ ሄደው ትክክለኛ እንደዚህ እየተጫወቱ ነው የሚመስለው እና በጣም ነው ደስ የሚለው። እኔ በጣም ወድጃለሁ። በጣም ነው የተደሰትኩት። ተመልካቾች መጥተው እንዲዝናኑ ይሄንን ክረምት ልጆቻቸውን ይዘው ቤተሰቦቻቸውን ይዘው እንዲዝናኑ መልክቴ ነው። ምክንያቱም መቼም ቢሆን እዚህ መተው ዲስአፖይንት አይሆኑም። ሰርቪሳችሁም ትትናችሁም እያንዳንዱን እያየው ነበርና የምታስተናግዱበት መንገድ ላይፍ ሴቨሮችም አሉ እንደነገርሽኝና ልጆችም ሴፍ በሆነ መልኩ የሚዝናኑበት ነገር በጣም ወድጃለሁ በግሌ።
እዚህ ጋራ መተው ወተር ፓርኩ ላይ ከሚገለገሉት አገልግሎት ውጪ ሬስቶራንትን ማደርም ከፈለጉ እዚሁ ደግሞ ሆቴል ሩሞች ሀይቁን ቪው እያደረጉ የሚገለገሉበት አለ አይደለ? አዎ፣ በኋላ ማየት እንችላለን። ከወተር ፓርኩ ውጪ የምንሰጣቸው አገልግሎቶች አሉ፣ ሩሞች አሉ። እንዲሁም ደግሞ ከሩሙ ጋር የምንሰጣቸው ኮምፕሊመንተሪ ሰርቪሶች አሉ። ሩሙን እያየን ማየት እንችላለን። አንደኛው እንግዶች ሩም ይዘው እኛ ጋር ሲቆዩ የምንሰጠው አንደኛው ኮምፕሊመንተሪ ወተር ፓርክ ነፃ ነው። ሩም ፍሪ ነው መግባት የሚችሉት። ከምንሰጣቸው ብዙ ኮምፕሊመንተሪዎች አንደኛው ወተር ፓርክ ነው። በጣም ጥሩ። ከሬስቶራንቱን ጀምርና ሩሞቹ ምን አይነት ሩም አማራጭ አለ? እናንተ ጋር ሲመጡ ከዚህ ከወተር ፓርክ ውጪ ምን ፍሪ ነገር ያገኛሉ ሩሙን ሲይዙ የሚለው ዝርዝር የሆነ መረጃ ለተመልካቾች ትሰጪልኛለሽ? እሺ፣ ደስ ይለኛል በጣም። እንግዲህ አሁን የምንገኘው ሬስቶራንታችሁ ጋር ነው። እዚህ ጋር ወተር ፓርኩ አለ። ልጆቻቸውን እያጫወቱ አረፍ ብለው መዝናናት የሚፈልጉም ከሆነ አረፍ ብለው መዝናናት ይችላሉ። አሊያም ደግሞ ትንሽ ቀዝቀዝ ካላቸው ብዙ ሰው አሁን ክረምትም ስለሆነ ቀዝቀዝ ካላቸው ከቤተሰቦቻቸው ጋር ሰብሰብ ብለው አረፍ የሚሉበት ቦታ አለ። ወደ ውስጥ ሲገቡ ሬስቶራንት ውስጥ ምን ማግኘት ይችላሉ? ሬስቶራንት ላይ ማንኛውንም አገልግሎቶች መጠቀም ይችላሉ። እንደምታዩ በቂ የሆነ አገልግሎት ነው የምንሰጠው። ስፔሱም እንደምታዩ ወተር ፓርክ ላይ ይመጣል ብለን የምናስበውን ያክል ነው እንትን የተባለው። ስለዚህ ማንኛውንም ሰርቪስ ሬስቶራንት ላይ ማግኘት ይችላል። የሆቴል ሩሞችን ደግሞ ወደ ሪዞርቱ እንሂድና ማየት እሱ ደግሞ ሌላ ነው ብለውኛል። ቪው አለው፣ የሀይቁ ቪው አለው። ይሄ ኤሪያ ምንድን ነው? ይሄው ሪሴፕሽኑ ነው። እዚህ ጋር ያለው ፊት ለፊት ላይ ያለ ነው። እነዚህ በፊታቸው ሩሞች ናቸው። ናይስ። ከሪሴፕሽን አሁን ወደ ሬስቶራንት መጀመሪያ ሬስቶራንት። እዚህኛው ጋር ያለው ሬስቶራንት ቅድም ካየነው በምንድን ነው የሚለየው? ሌክ ሳይድ ሬስቶራንት ነው። ዴይ ፓኬጅ እና እንዲሁም ለሩም ገስት ዲነር የምናስጠቀምበት ሬስቶራንት። ስለዚህ ቁርስ ራት ነው ያለው ማለት ነው። ከሩሙ ጋር ቁርስ ነው ኢንክሉድ የሚያደርገው። ዲነር አዲሽናል ነው። በጣም ጥሩ። በጣም ነው የሚያምረው። እዚህ ጋር በራሱ ተራምዶ መውጣት ራሱ እናንተ ግቢ ውስጥ ደስ ይላል። አድሮ አይደለም ሉኩን በጣም ደስ ይላል። በጣም ነው የሚያምረው። በደንብ የሚዝናኑበት ተፈጥሮን ኢንጆይ የሚያደርጉበት ነው። እዚህ ተፈጥሮ ላይ ወክ አድርገው ሲጨርሱ ደግሞ ሀይቁን ቪው ያደርጋሉ ማለት ነው። ሬስቶራንቶቹ በራሳቸው ከወተር ፓርክ ሬስቶራንት ውጭ ያሉት ሁለቱ ሬስቶራንቶች የቪው አክሰስ ያላቸው ናቸው። በጣም ነው የሚያምረው። እንግዲህ አሁን ሬስቶራንታችሁ ላይ ነው የምንገኘው። በጣም ከኩሪፍቱ የወደድኩት ነገር ምንድን ነው? ሁሉንም ነገር ካልቸራል በሆነ መልኩ ነው የሰራችሁት። በቃ ኢትዮጵያን ይመስላል። ኢትዮጵያዊ ነገር ነው ያለው ሁሉም ነገር። እንጨቶቹ፣ መቀመጫዎቹ ራሳቸው፣ ጣሪያው ጎጆ ቤት ነው ሁሉም ነገር እና በተለይ ወደ ሀገር ቤት ሀገሩን አፍቆት ብቅ ያለ ሰው በደንብ ትውስታውን በደንብ የሚያጣጥምበት ኢንጆይ የሚያደርግበት ነው። እዚሁም ደግሞ ሀገር ቤት ያለ በየቤታችን የሌለ የቀረ ነገር ነው እና በደንብ የምንዝናናበት ነገር ነው ይመስለኛል። እና ይህንን የመሰለ የሀይቅ ቪው እያደረጉ የሚጠቀሙበት ነው። እዚህ ጋር ሰፋ ያለ ቤተሰብ መጠቀም ይችላል። ሪዘርቭ ማድረግ ይችላሉ። ቀድሞ ይቻላል። አሁን እንደዚህ በፋሚሊ ሆነው የሚመጡ ለራት ወይ ለምሳ ሊሆን ይችላል። ሪዘርቭ እናደርጋለን፣ ችግር የለውም። ቴብል እንዳልኩሽ ይሄ ካሉት 3 ሬስቶራንቶች ሌክ ሬስቶራንት የሚባለው ይሄ ሬስቶራንት ነው። ሁሉም ሬስቶራንቶች ከወተር ፓርክ ውጭ ያለው ሬስቶራንት ሁሉም ቪው ያለው ሬስቶራንት። በጣም እዚህ ሬስቶራንት ላይ እንዳልሽኝ ራትም ቁርስም ምሳም መመገብ ይችላሉ። ምሳና ራት መጠቀም ይችላሉ። ቁርስ ለሩም ገስት ሰርቭ የምናደርገው ወተር ፓርክ ቀድም ያየነው ሬስቶራንት ላይ። በሜኑ ነው የሚያዙት ወይስ ኦልሬዲ የተዘጋጀ ቡፌዎች? ኢንተርናሽናል ቡፌ ነው። ቁርስም እንደዛ ነው። ምሳ እዚህ ዴይ ፓኬጅ አለን፣ ብራንች ማለት ነው። ከ5 ሰዓት እስከ 9 ሰዓት የሚቆይ ሩም ገስት ላልሆነ ዴይ ፓኬጅ ኢንትራንስ ቆርጦ የሚመጣ እንግዳ ብራንቹን ጆይን ማድረግ ይችላል። ከዛ ውጭ ደግሞ ግሩፖች ሲኖሩ እንዲሁም ከሩም ገስት ሲኖር ከዴይ ፓኬጅ ውጭ ያለው እንግዳ መጠቀም ይችላል። እንግዲህ በጀልባ የሚቀሱ ሰዎች ይታዩኛል። ህይወት ያለው ቦታ ነው ዛሬ የመጣሁት፣ ደስ ብሎኛል። ተመልካቾቼም እንግዲህ ደግመዋለሁ፣ ቅድም ብያቸዋለሁ፣ ኩሪፍቱ ወተር ፓርክ እንዳትቀሩ፣ ይሄን ክረምት እንዳትቀሩ እንጠብቃቸዋለን። እንግዲህ ሪሴፕሽኑን ቅድም እዚህ ጋር ነው ብለሽኛል። እሱን እኔና ከሪሴፕሽን ቀጥሎ ወዴት ነው የሚሄዱት?
ሩሞቹን ይመስላሉ የሚለውን ደግሞ እኔ እንችላለን። እንግዲህ አሁን የምንገኘው ሪሴፕሽናችሁ ላይ ነው። እዚህ ሪሴፕሽናችሁ ላይ ሩም ከመያዛቸው በፊት መጥተው እዚህ ላይ ይመስለኛል የሚይዙት። እንደመጡ ነው የሚያርፉት። የሚያገኙትን ሰርቪስ እዚህ ነው ገለጻ የሚደረግላቸው። ፊሜል ካሚንግ አለን እና ጁስ መውሰድ ይችላሉ እንደመጡ። ከዛ ሩማቸውን ሪዘርቭ ካደረጉ አድርገው አይዲ ተደርጎ ከሩም ጋር ስለሚያገኙት ኮምፕሊመንተሪ ቅድም ያልኩሽ ወተር ፓርክ፣ ስፓ፣ ስቲም ሳሙና፣ ስዊሚንግ ፑል ጨምሮ ማለት ነው። ብሬክፋስት አለው ከሩም ጋር የምንሰጠው ሲኒማ አለ። ሙሉ ከሩም ጋር የሚያገኙትን ኮምፕሊመንተሪ እዚህ ነው የሚያገኙት። ሌላው ማንኛውም ኢንፎርሜሽን ከሆነ እንግዲህ ብዙ ሰው እያየው ነበረ። ሻንጣቸውን ሰብሰብ አድርገው ፋሚሊያቸውን ሰብሰብ አድርገው ነው የሚመጡት። እቃቸውንና ቤተሰባቸውንም ደግሞ እዚህ ጋር አረፍ አድርገው ቡና እየጠጡ የሚጠቀሙበት። እዚህ ጋር ደግሞ የኮፊ ሴሪሞኒ ይታየኛል። ስለዚህ ኮፊ ሴሪሞኒው ጋር አረፍ ብለው ቡናቸውን ፉት እያሉ ስላለው አገልግሎት ከቤተሰብ ጋር ደግሞ ልጆቻቸውን ቁጭ አድርገው እዚህ ጋር ያለውን ሰርቪስ ገለጻ ማግኘት ይችላሉ። እዚህ ከያዙ በኋላ ወደ ሩሞቹ ነው የሚሄዱት። እንግዲህ ይሄኛው ስዊሚንግ ፑል ይመስለኛል እዚሁ የሚያድሩ ወይም ደግሞ ሩሙን የሚጠቀሙ ሰዎች የሚጠቀሙት ነው። ኮምፕሊመንተሪ የሚሰጠው ነው። በጣም ነው የሚያምሩ። እንደያዘ ሁለት ስዊሚንግ ፑል አለን። አንደኛው ስፓው ጋር ያየ ነው ቀደም። ይሄኛው ደግሞ ሁለተኛው ስዊሚንግ ፑል ነው። አንደኛው ከሩም ጋር የምንሰጠው ኮምፕሊመንተሪ ስዊሚንግ ፑል ነው። በጣም ነው የሚያምረው። እዚህ ጋር ባር አለ። ባር አለ። መጠቀም ይፈልጋል መጠቀም ይችላል። አሁን ቅድም ከነገርኩት የስድስቱ ሩም ታይፖች አንደኛው የወተር ፓርክ ስዊት የሚለው ነው። ኦኬ ምን ነበሩ ስድስቱ ሩሞች? ትድርሻላለን ሌሎች ስታለን ሌሎች ስታንዳርድ ደግሞ ወተር ይባላል። አሁን የምናየው ወተር በጣም ማለት ያንን የመሰለ ቢሆን እየኮመኮሙ ነው የሚያድሩት። በጣም ጥሩ። የትኛው ነው? ይሄኛው ይሄኛው ወተር ፓርክ ስዊት ያልኩሽ ነው። በእነዚህ ስታንዳርድ ወተር ፓርክ ስዊት ፋሚሊ እና ኪንግ አለን። ይሄኛው ኪንግ በጣም ነው የሚያምረው። በደንብ ብርሃን አለው ደስ የሚለው። ከዛ ቪውም ደግሞ ሌላ ነው። ይሄኛውን ሩም ሲጠቀሙ ወይም ደግሞ ሌሎቹ ሩም ሲጠቀሙ ቅድም የነገርሽኝ አንዳንድ ሰርቪሶች አሉ አንድ ላይ የሚያገኟቸው። ከነሱ ውጪ ምን ምን አገልግሎት አለ ማንኛውም ሰው ከእናንተ ሩም ሲይዝ? ከኮምፕሊመንተሪዎች ውጪ ማለት ነው። ኮምፕሊመንተሪዎቹ ያው ቅድም እንደነገርኩሽ ነው። ብሬክፋስት ይኖረዋል፣ ስቲም ሳሙና፣ ማሳጅ፣ ስዊሚንግ ፑል፣ ካያኪንግ፣ ወተር ፓርክ እንዲሁም ፕራይቬት ሲኒማ አለ። እንግዲህ በኋላ ጊዜ ካለን እናየዋለን። ይሄን ከሩም ጋር የሚያገኙት ኮምፕሊመንተሪ ሰርቪስ ነው። በጣም ብዙ ነው ራሱ ሰርቪሱ በራሱ እያንዳንዱን ኢንዲቪዥዋል ቢጠቀሙት ኮስቱ ሌላ ነው ይመስለኛል። ሩሙ ላይ የሚደርስ የሚያልፍም ሊሆን ይችላል። ምክንያቱም በጣም ብዙ ነው የጠቀሽልኝ ሰርቪሶች። ጀልባንም ጨምሮ ነው ያልሽ? አዎ ጀልባን ጨምሮ እነዚህ ከሩም ጋር የምንሰጣቸው ኮምፕሊመንተሪ ነው። እዚህ መጥተው ምንም ሳይጠቀሙ የሚሄዱት ነገር የለም። እነሱ ለማደር ብቻ ያለ ጊዜ ብቻ ነው የሚያስፈልገው። በጣም ጥሩ። እዚህ ሩም ላይ ደግሞ ምን ምን አለ? እንደምታዩ ሩሙ ይሄ ነው። ሚኒባር አለን እዚህ። ኦኬ ሚኒባር አለን። እነዚህ አዲሽናል ተደርጎ ናቸው። ይችላሉ ይኖረናል። የራሳቸው ዋይፋይ አላቸው መጠቀም ይችላል። ሁሉም የራሳቸው ዋይፋይ አላቸው። በጣም ጥሩ። አመጣጣቸው ልጅ ይዘው ቢሆንም ወይም ደግሞ ለስራ ጉዳይም እንደ ሚቲንግም ነገር እዚህ አንድ ድርጅት ሊያደርግን ፈልጎ ከሆነ በደንብ ላፕቶፓቸውን አስቀምጠው እንዲሰሩ የሚመቻቸው ነገር አለ። እዛ ጋር ጥሪ ደግሞ ለማድረግ እዛ ጋርም ስልክ አለው። ሩም ሰርቪስ መጠቀም ቢፈልጉ ሬስቶራንታችን 24 ሰዓት የሚሰራ ሬስቶራንት ነው። ሪሰፕሽን ላይ ስፓ ቡክ ማድረግ ቢፈልጉ ሲኒማ ቡክ ማድረግ ቢፈልጉ እዚሁ ሩማቸው ሆነው በውስጥ በዚህ ሪሰፕሽን ስፓ ሬስቶራንት ደውለው በዚህ መጠቀም ይችላሉ። መልካም። ቡክ ለማድረግ ደግሞ ከዚህ ቪዲዮ ስልካቸው የእናንተን ስልክ አስቀምጣለሁ። ወደ እናንተ ስልክ ደወል በማድረግ ይሄኛውን ሩም ወይም ደግሞ ከዚህ በኋላ የምናያቸውን ማንኛውንም ሩም ከመምጣታቸው በፊት ባሉበት ቡክ ማድረግ እንችላለን አይደል? ቀጣይ ደግሞ የምናየው ሩም የትኛው ነው? በመቀጠል የምናየው ጁኒየር ስዊት የሚባለውን ሩም ነው። ይሄኛው አሁን የሌክ ቪው ነው። ጁኒየር ስዊት ቅድም ወተር ፓርክ ስዊት እንዳልኩሽ ኪንግ እና ፋሚሊ ኪንግ አለው። ይሄም እንደዚህ ጁኒየር ስዊቱ ኪንግ እና ፋሚሊ አለው። አሁን የምናየው ኪንግ። እንግዲህ እዚህ ጋር ራሱ ሩም ሳይገቡ በፊት እዚህ ውጪ ላይ አረፍ ብለው ሌኩን እያዩ መዝናናትም ይችላሉ፣ መመገብም ይችላሉ። ለመመገብም ምቹ ነው። እስቲ ወደ ውስጥ እንግባ። በጣም ነው የሚያምረው። ገና ሳንገባ ራሱ ዋው በጣም ነው የወደድኩት። መቼም እዚህ ገብቶ አንድ ቀን ብቻ የሚያድር የለም አይደል?
2 ቀን 3 ቀን ካልቆየው የሚሉም ይመስለኛል። አዎ 2 ቀን 3 ቀን ሰመር ሲሆን ደግሞ ሰፋ ያለ ጊዜ ኮምፕሊመንተሪውን ብዙ ስለሆነ ጊዜ ይፈልጋል በደንብ ለመጠቀም። ኦኬ በጣም ነው የሚያምረው። እጇለ ሶስተኛው ሩም ላይ ምን ማግኘት ይችላሉ? እንግዲህ አሁን እዚህኛው ላይ በተመሳሳይ ሁሉም ሩሞች ላይ ማንበብ ቢፈልጉ በፒሲ መስራት ቢፈልጉ እንዲሁም ተጨማሪ ከሩሙ ጋር ቡና ሻይ ዙም መጠቀም ይችላሉ። ፍሩት አለን፣ ቲቪ፣ ፍሪ ዋይፋይ አክሰስ አለው። መልካም በጣም ጥሩ። ሶ ይሄኛው ባዝሩሙ ራሱ ሰፋ ያለ ለቀቅ ያለ ባዝሩሙ ሰፋ ያለ ነው። የሌላ ክፍል አለው። ባዝሩሙ እንደዚህ እንደምታዩ በደንብ ሰፋ ያለ ነው። በጣም ወድጄዋለሁ። እንግዲህ ከመግቢያው ጀምሮ ውጪ ላይ እዚህም ሆኖ ራሱ ሌኩን ነው ቪው የሚያደርጉት። ሰው ሀይቁን እያዩ ኢንጆይ እያደረጉ ጭንቅላታቸው ሪፍሬሽ እያደረገ ከዛ በተጨማሪ መሸት ሲልም ደግሞ ከቤተሰብም ጋር ከመጡ ከጓደኛ ጋር እንዲሁም ደግሞ ለጫጉላም ከሆነ ወጣ ያሉት እዛ ላይ አረፍ ብለው ቪውን እያጣጣሙ መዝናናት ይችላሉ። ሩሙንም በጣም ወድጄዋለሁ። ምንም አያወጣለትም መቼም። እስቲ ቀጣይ ደግሞ የምታሳይ ሩም ምንድን ነው? እሺ ምን ሩም ነው የምናየው? እኛ በመቀጠል ፕሬዚደንሻል ኦኬ ሶ እንግዲህ ትልቁ ሩማችሁ ነው። ቴንክ ዩ። ትልቁ ሩማችሁ ነው ይሄኛው ፕሬዚደንሻል የምንለው ሩማችን ነው። ኦኬ ምን አለው? ከሌሎቹ ሩሞች ፕሬዚደንሻል ሩሞቻችን ለየት የሚያደርጋቸው እሱ እንደምታየው ማንኛውንም ስራ ለመስራት ሚቲንግ ማድረግ ቢፈልጉ መጠቀም ይችላሉ። ዳይኒንግ ፋሚሊ ሆኖ መጠቀም ይችላል። ፋሚሊ ሆኖ መጠቀም ይችላል። እንደዚህ እንደምታየው ሰፋ ያለ ነው። 2 አልጋ አለው። ኦኬ አንደኛው አልጋ ይሄኛው ነው። አንደኛው አልጋ ይሄኛው የራሱ የሆነ ቲቪ፣ ዋይፋይ፣ ዲስቲቪ ሁሉንም ነገር እዚህ ማግኘት ይችላሉ። ሶ እዚህ ጋር ደግሞ መጫወት የሚፈልግ ከሆነ እዚህ ጋር ቼዝ አለ። እንደሚታየው መጠቀም ይችላሉ። ፕሬዚደንሻል ደግሞ ከሌሎች ለየት የሚያደርገው ስፓ እዚሁ መጠቀም ይችላሉ። ማሳጅ ስቲም ራሱ ስቲም አለው። ሩሙ ኤሌክትሪክ ቺሚኒ ያለው እንደምታዩት በረንዳው እንደዚህ ቆንጆ ነው። ምቾት ከተባለ ይሄ ነው። ከዚህ የተሻለ ምቾት የትም አይገኙ ይመስለኛል። በጣም ነው የሚያምረው። ሁሉም ነገር የተሟላለት ክፍል የሚፈልጉ ከሆነ ይህ ክፍል ተመራጭ ይመስለኛል። እንደ ቤተሰብም ሰብሰብ ብለው አንድ ላይ መያዝ የሚችሉት አይነት ሩም ይመስለኛል። ከውጭም ወደ አገር ውስጥ የመጡ ቱሪስቶች ለመጠቀም በጣም ለነሱ ምቹ ይመስለኛል። ለስራ ጉዳይ ለስብሰባም ከመጡ አለቃቸው ይህን ክፍል ማየት አለበት። እኛም ሪኮመንድ እናደርገው ይሄንን ነው። ምክንያቱም ኦፊስም እዚሁ ያሉት አብረውት የመጡት ባልደረቦቹም ለስራ ጉዳይ ቢፈልግ ኦፊስ አለው። ማረፊያም ሚቲንግ ማድረጊያ በጣም ምቹ ነው። አብሮ ከመጡ ፓርትነሮቹ ጋር ምሳ መመገብ የሚፈልግ ከሆነ ዳይኒንግ ኤሪያ አለ። ከምንም በላይ የዚህ ክፍል ግን እኔ በጣም ያስደስተኝ ቪው ነው። ቪው በጣም ፉል እዚሁ ጋር ተኝተው ካልጋቸው ላይ ይሄንን የመሰለ ሀይቅ የሚያዩበት ሀይቅ ነው። እንግዲህ ቢሾፍቱ ላይ የተለያየ ሀይቅ አለ። ይሄውን የምንመለከተው ሀይቅ ምንድን ነው? ኩሪፍቱ ሀይቅ ነው የሚባለው። ቢሾፍቱ ላይ 7 ሀይቆች አሉ። የኛ ሪዞርት የሚገኘው ኩሪፍቱ የሚባለው ሀይቅ ላይ ነው። ካሉት ሪዞርቶች ላይ የሚያደርገው ኩሪፍቱ ሀይቅ ኩሪፍቱ ሪዞርት ብቻ ነው ያለው። ኦኬ ሌሎች ሪዞርቶች ብዙ በሀይቁ ዙሪያዎች ብዙ ሪዞርቶች አሉ። የኛ ለየት የሚያደርገው ኩሪፍቱ ሀይቅ ነው። ኩሪፍቱ ሪዞርት ነው። ሌላ ሼር ያደረገን ሪዞርት በስሙ ነው የተያዘ። በጣም ጥሩ። በጣም ነው የሚያምረው ሀይቁ። እንግዲህ ምንም ተፈጥሮን እንዲህ ተብሎ ቢደነቅ አይበቃም እና በደንብ ተፈጥሮን እንደወዳት እንድዝናናን ያደረግሽኝ በሪቪው በማድረግ ብቻ ዛሬ በጣም ነው የኩሪፍቱን ሰርቪስ የወደድኩት። ያየኋቸው ሩሞች በጣም ደሳስ የሚሉ ናቸው። ወተር ፓርኩም እንዲሁ ልጆች በደንብ የሚዝናኑበት ነው። አዋቂዎችም ለመመገብ በጣም ምቹ የሆነ ቦታ አለ። እንዲሁ ወክ ማድረግ ራሱ የእናንተ ሪዞርት ውስጥ መንፈስ ያድሳል። በጣም ነው የሚያምረው። በጣም ደስ ይላል። ሶ በዚህ ሰዓት ጊዜ ካላቸው ቤተሰቦቻቸውን ሰብሰብ ብለው መሄጃ መዝናኛ ቦታ ምንም ጭንቅላታቸው ውስጥ ጥያቄ እንዳይገባ እዚህ መምጣት አለባቸው እላለሁ። በጣም ምቹ ቦታ ነው ያሳየሽኝ። በጣም ነው የወደድኩት። ቪው እንግዲህ በጣም ነው የሚያምረው። እያንዳንዱ ሩም ውስጥ ያሉት እይታዎች ያሳየሽኝ። የመጀመሪያ ያየነው የወተር ፓርኩን ነው ቪው የሚያደርገው። ሁለተኛው ደግሞ ሌክ ቪው ነው። ይሄኛውም ግን ይለያል። ይሄኛው ስፔሻል ነው፣ ይለያል። ሰው እነዚህን ሁሉ አየን። ዋጋውንም ነገርሽኛል፣ የወተር ፓርክ አገልግሎቱን። ይሄን መገልገል የሚፈልጉ ከሆነ የእናንተን ስልክ እናስቀምጣለን ከዚህ ቪዲዮ ስር። በማንኛውም ሰዓት ደውለው የሆቴል ሩም ዋጋ መጠየቅ፣ የዕለታዊ ዋጋ በዶላር ስለሆነና ስለሚለያይ የሆቴል ሩም ዋጋ፣ የዕለታዊ ዋጋ መጠየቅ፣ እንደዚህም ደግሞ ወተር ፓርኩ ልጆቻቸውን ዋጋውንም ማስቀምጠናል። ስለዚህ እሱንም መጥተው ከቤተሰቦቻቸው ጋር እንዲዝናኑ መልክቴ ነው። በመጨረሻ ማለት የምትፈልጊው ነገር ካለ?
እንግዲህ በመጨረሻ ስለ ኩሪፍቱ ከብዙ ትንሽ በጥቂቱ ነው ለማየት የሞከርነው። ብዙ ያላየናቸው ሩሞች አሉ፣ እንደዚሁ ሰርቪሶችም አሉ። በተጨማሪ ምናልባት ከስር የቢሾፍቱንና አዲስ አበባ ላይ ሴንትራል ሪዘርቬሽን አሉ። እንደ አማራጭ ስልኮችን ማስቀመጥ እንችላለን። ዊኬንድ ላይ ቀደም ብለው እንግዶች ሪዘርቭ ቢያደርጉ እዛ ላይ ማስቀመጥ እንችላለን። እንግዲህ መታችሁ ጎብኙ፣ ተዝናኑ ማለት ነው የምንፈልገው። ሰው እንግዲህ እኔም ከእናንተ ጋር ያሳለፍኩ ጊዜ በጣም ደስ ብሎኛል። የባልደረቦችሽ ያንቺን ትህትና በጣም ደስ ይላል። ያለፈው ነገር ወድጄዋለሁ። በዛ ነው ተመልካቾቼ ምን ብዬ የምጋብዘው ወደዚህ እዚህ ብቻ አይደለም ኩሪፍቱ የተለያየ ቦታ ሪዞርት አለውና የሚፈልጉ ከሆነ መረጃ ከእናንተ ደወል አድርገው መጠየቅ ይችላሉ። ይህንን የመሰለ ሩም ወተር ፓርኩን እንዲሁም ደግሞ ሌሎችን አገልግሎቶች መገልገል የሚፈልጉ ከሆነ ወደ ኩሪፍቱ ብቅ እንዲሉ መልክቴ ነው። በጣም ነው የማመሰግነው። በርቱልን፣ ብዙልን እንላለን። መልካም ቀን። እናመሰግናለን። በጣም ስለጎበኛችሁ እናመሰግናለን።